አደርስሻለሁ። የሆነ ቀን እንደምጨክን ማወቅ ነበረብሽ። እና ደግሞ ያለፍኳቸውን ፈተናዎች ሁሉ ያለፍኩት አንተ አጠገቤ ስላለህ ነው። ከሷ ጋር ብትቀጥል ራሱ ደህና ማትሆንም የደህንነት ስሜትም አይሰማህም። ከሔዋን ጋር ስትላላስ የሚያሳይ ፎቶ እንዳለኝ እንዳትረሳ። ማፍቀር ዕጣ ፈንታ ሊሆን አይችልም። መፈቀር ግን ክፉ እርግማን። ተስፋ ቆርጠህ ወገብህ እስኪላጥ ድረስ ከመኝታህ ጋር ተጣብቀህ ነበር። ተጨናነቅ፣ አመመህ፣ ምቾት ነሳ። እየሰማኸኝ ነው? ብትገለኝም ባትገለኝም እናንተ ግን ሞታችሁ አይቀርም። ልክ ነህ። ይኸውልህ አንተ ስትሞት እኛ የመጨረሻው ደስታችንና ሳቃችንን እናጣጥማለን። እኛ ስንሞት ግን አንተ ይሄንን በፍጹም ማየት አትችልም። ምክንያቱም በዛው ፍጥነት ያንተም ህይወት ያልፋል። ሰማኸኝ? ትሞታለህ። አያቶ መሰለ ትሞታለህ። ሄሎ ዴቭ። አሁን መምጣት ትችላለህ። እንዳታስብ። የነብርን ጭራ ከያዙት ምን ነው? አቶ መሰለ ምን ነው? እንዳትሳሳት እባክህ፣ እንዳትሳሳት አቶ መሰለ እባክህ። ነው ደቂቃዎች እኮ በፊት እያስፈራራኸኝ ነበር። ሰው ሁሉ እንዳንተ ነው የሚመስል። እንዳንተ ማንም ዝርክርክ ይሆን የለም። ይህ ሽጉጥ ልክ እንዳንተ ጭንቅላት ቀፎ ብቻ ነበር። ቀፎ። አሁን ቤቶቹ በጠቅላላ የባለቤቶቹ ሆነዋል። በጣም ጥሩ ዴቭ፣ ከእንግዲህ በኋላ ያለውን አንተ ከሱ ጋር መጨረስ ትችላለህ። አቶ መሰለ ይቅና። ሰማኛለህ? እነዚህ ቤቶች ያንተ አልነበሩ፣ ወደፊትም ያንተ ሊሆኑ አይችሉም። የእህት ልጅ ስልጣኑን ያለ አግባብ በመጠቀም ይህንን መረጃ ወደ አንተ በማዞር ይህንን ሰነድ አሳልፎ ሰጥቷል። ስለዚህ አንተም የእህት ልጅም ዘብጥያ ትወርዳላችሁ። ምን? በእናንተ ኃጢአትና በእናንተ ሴራ ቤታቸው የፈረሰባቸው በአጠቃላይ ለትንሽ ጊዜ ቢሆንም እፎ ይላሉ። የመሰለ ፀሐይ ዳግመኛ ላትወጣ ጠልቃለች። ሞኝ የኔ ፀሐይ ጠልቃ አታውቅም። የኔ ፀሐይ አንዱ ቢጠልቅ አንዱ ይከፈታል። አሁን ግን ላንተ ብላ የምትወጣ ምንም አይነት ፀሐይ የለችም። በነገራችን ላይ አንተ በስንዴ ስም ያስጫንከው አደንዛዥ እጽ አቶ ኑሪ ጋር አይደለም የሚራገፈው። እና የት ነው የሚያርፈው? ፖሊስ ጣቢያ። ምን? ስለምን እያወራህ እንደሆነ አላውቅም። ስለ ሚሊዮን ብሮች እጣ ፈንታ እያወራው። እና የጭነቱ እጣ ፈንታ ምንድን ነው? መወረስ ነው። ሄሎ ኢንስፔክተር። ምን? እንዴት?
አዝናለሁ። አደንዛዥ እጽ ኢንስፔክተር በቁጥጥር ስር አላውለው። አሁን ልጅ ዴቭ ለእጣ ፈንታ አልቅስ። ኖ ኖ ኖ ኖ ኖ፣ ይልቁንስ አንተ በደንብ አልቅስ። ለምንድን ነው ማለቅስ? ገንዘቤ ባነፍናፊዎች እጅ ስላልወደቀ አይደለም። እና ሹፌር ኬላውን በጥሶ ሊያልፍ ሲል ፖሊሶች የጥይት ሩምታ አዘነውበት። ከዛ መኪናው ጋየ። ደስ ይላል። አጠገቤ ሆነህ እንኳን ትናፍቀኛለህ። አይቻ አልጠግብህም። ምግብ ብትሆን ኖሮ ይሄን ያልቆልህ ነበር። እንዴ ለምን? ወጥ ነበረ ማረገ። ቀልደኛ ሆነሻል። እውነቴን ነው የኔ ጌታ። በቃ ቶሎ ትርበኛለህ። እኔም ከዚህ በላይ ላንተ ራሴ እንድቆጥባት ታስገድደኝ ደስ ይለኛል። እኔ እኮ ሳልሆን ሁኔታዎች ነው የሚያስገድዱኝ። ታዲያ ሁኔታዎቹ ማን ይፈጠራቸው? ሔዋኔ እባክሽ ተረጂኝ። የኔና ያንቺ ቀን ደግሞ እየመጣ እንደሆነ ታውቂያለሽ። እውነት ግን እንደዚህ አይነት ስሜት ይሰማል? አዎ በደንብ ይሰማኛል። መቼ ነው? ትክክለኛውን ቀን መናገር አልችልም። ማለት አታውቀውም? እሱን ፈጣሪ ነው የሚያውቀው። ልክ ነህ እኮ። ሁሉንም ነገር ግን ለፈጣሪ መስጠት አለብን። ማለቴ እኛም የሆነ የራሳችን ጥረት እኮ ያስፈልጋል አይደል እንዴ? ይሄንን ስነግርህ አፍራለሁ ዴቭ። ግን አሁን እውነት ምን እየጠበቅኩ እንደሆነ ራሱ አላውቅም። ቆይ ምን እያልሽኝ ነው? ይኸውልህ ማሬ፣ ከሮዛ ጋር ያለህ ነገር ፍጻሜውን ማግኘት አለበት። ይበቃል በቃ። ይሄንን እምልህ የኔ እንድትሆን ፈልጌ አይደለም። ብፈልግም ይሄ አንደኛው ምክንያቴ ነው። ነገር ግን አንተ ከሷ ጋር ብትቀጥል ራሱ ደህና ማትሆንም፣ የደህንነት ስሜትም አይሰማህም። አውቃለሁ። ካወክ ቋጫ በቃ ይበቃል። በቅርቡ ከሮዛ ጋር ያለን ነገር መቋጫ ያገኛል። ከዛስ? ከዛማ ጸባይ ካለሽ አገባሻለሁ። ዛሬ ስራ አልገባም እንዴ? አስፈቅጄ። ሰሞኑን ግን በተደጋጋሚ ስራ እየቀረ ነው። ልክ ነሽ። የሆነ የሚበልጥብኝ ነገር ስለነበረ ነው። ምን? አንቺ ማለት? ከረጅም ጊዜ በኋላ እንደዚህ ደስተኛ ሆነሽ ስላየሁሽ በጣም ደስ ብሎኛል። እድሜ ላንተና ለዴቭ። ማንም ማያደርገውን አድርጋችሁልኛል። ህይወታችሁንም አደጋ ውስጥ ጥላችሁ ቢሆን ያ የማይረባ ሰውዬ አንቺን ከዚህ ይዞ ለመሄድ መጀመሪያኛ መሞት አለብን። ለዛም ዝግጁ ነበራችሁ። ልክ ነሽ። ሁሌም ዝግጁ ነን። ሁልጊዜ በእድለቢስነቴ በጣም አማርር ነበር፣ ግን ደግሞ በእድለኛነቴ ማመስገን ነበረብኝ። አሁን ነፃ ሰው ነሽ። በስተመጨረሻ ያ መሰለ ተብዬው አንቺንም ሆነ ቤተሰቦችሽን አይጎዳም። እዳችሁ አለብኝ። የምትከፊበትን መንገድ አታጭም። ይኸውልሽ እኔ ሰውን ሸት ያደረግሽኝ አንቺ ነሽ። ዓለምንም ማይበት የተንሸዋረረ መነጽሬን ሰብረሽ ሚዛናዊ ያድርገሽኛል። ስለዚህ እኔ ነኝ ማመስገን ያለብኝ። እኔ ምን የሚፈርዱበት ግን ይመስላል። እኔ ዳኛውን ብሆን ምን እንደማድረግ ታውቂያለሽ? ይሄ አውሬ ሰውዬ እስር ሳይሆን ስቅላት ነበር መፈርድበት። ብቻ ግን ቆይ ግን አሁንም ስጋት አለሽ? ይሄ ሰውዬ ለኔና ለቤተሰቦቼ እንደ ክፉ ጥላ ነበር። ለብዙ ጊዜ ሲከታተለን ነበር። ስጋው ቢታሰርም መንፈሱና ትዕዛዙ ከአጥር ውጪ ናቸው ብዬ ነው ማስበው። ምንም አይነት ምረት አይገባውም። አንዳንድ ሀገራት ላይ አደንዛዥ እጽ ማዘዋወር የሞት ቅጣት ያስቀጣል። ለእንደዚህ አይነት ወንጀል ምረት ማድረግ አገሪቷን እንደ መግደል ይቆጠራል። ልክ ነህ። እንዴ ቆይ ለምንድን ነው እንደዚህ የምታየኝ? ምን ላደርግልህ እንደምችል እያሰብኩ ነው። እኔ ደግሞ ስትቸገሪ ማየት አልፈልግም። ግን ደግሞ አንድ ነገር ማድረግ የምችል ይመስለኛል። ምንድነው እሱ?
ምንድነው? ፕሮሰስ ጀምሬያለሁ። እንፋታለን። ምን ነው ደነገጥሽ? ምን እያልከኝ እንደሆነ ግን ታውቀዋል? እንፋታ እኮ ነው እያልከኝ ያለው። አውቃለሁ። በአጭር ጊዜ ውስጥ የኔና አንቺ ግንኙነት ያበቃል። ምን የደነገጥሽ ታስመስያለሽ? ይሄንን ጊዜ እኮ ከሴራዎችሽ በስተጀርባ በጉጉት ስትጠብቂው ነበር። እንዴት? የሆነ ቀን እንደምጨክን ማወቅ ነበረብሽ። እኔ እኮ ሐሳብሽን መስማት አልፈልግም። ቀኑ እንዳይረዝም ሂደቱን ዛሬ መጀመር እንችላለን። ከዛስ? ከዛ ምን? ከዛ ሔዋንን አግብተህ ዓለምህን ልትቀጭ። ይሄ እኮ የኔ ህይወት ነው፣ የምወሰነውም ራሴ ነው። እኔ ደግሞ ለዚህ ስደተኛ ሴት ውዱ ባሌ መርቄ ልድርላት አልችልም። ስምኛለሽ ሮዛ፣ መልካም ፍቃድሽን እየጠየኩሽ አይደለም፣ ግዴታሽ እንድትወጪ እየነገርኩሽ ነው። ባልስማማስ? ምንም ምርጫ የለሽ። እኔ ምርጫ አላጣም። እስካሁን በክብር አናግረሻለሁ። አይ የምትይ ከሆነ ግን በህግ ከቤት ትወጫለሽ። እውነት ዴቭ፣ ህግ ቦታ መሄድ ትችላለህ? ለምን አልችልም? ምናልባት ደረትህን ነፍተህ እንድትቆም የሚያስችል ስራ ባይኖርክስ? ማለት ከሔዋን ጋር ስትላላስ የሚያሳይ ፎቶ እንዳለኝ እንዳትረሳ። ደግሜ ከንፈሯ ላይ የማረፍ እድል ካገኘው አድርገዋለሁ። አንቺም ያኔ ቆንጆ ፎቶ ታነሻለሽ። እየቀለድክ ነው? እሺ፣ ዛሬ ነገ ሳቲ አለኝ የምትዩ ንብረቶችሽን ቅራቅንቦሽን መሰብሰብ ትችላለሽ። ደግሜ አልነግርሽም። ደስ ይለኛል፣ ግን እኔ ከዚህ ቤት እጅና እግሬን ብቻ ይዤ አልወጣም። ስለሱ አታስቢ። ለአመታት የቤት እመቤት አርገ ካኖርከኝ በኋላ እንደ ቤት ሰራተኛ ልብሴን በፌስታል ይዤ እንደወጣ ያምርሃል? እኔ እንዳንቺ አይደለሁ ማለት። በቂ መስሎ የታየኝ ገንዘብ ለእናትሽ ስል እሰጥሻለሁ። ደግሞ በደግነታቸው ሳይሆን ለእናትነታቸውና ለእድሜያቸው ስል ነው የማደርገው። እኔ አንተን ችሮታ አይደለም የምፈልገው። ችሮታ? አዎ ችሮታ። እኔ የሚገባኝን ሙሉ ካንተ እኩል እካፈላለሁ። አይ የምትል ከሆነ ግን ምን ጉድህን አውጥቼ በትንልሃለሁ። ምንድነው የሚያስቅህ? እንደውም ሀሳቤን ቀይራለሁ። ደንቡሉ ሳንቲም አልሰጥሽም። እሺ፣ እሱን አብረን የምናይ ይሆናል። በጣም ጥሩ። ተደነባበርናል። ምን እንደምልሽ አላውቅም። በቃ አላርን ሳይሽ እኮ ሰውነቴን ማዘዝ ያቅተኛል። ማለት ይኸውልሽ፣ ይሄ ለዴቭ ምን ማለት እንደሆነ በደንብ አውቃለሁ። ግን ደግሞ በቃ አንቺን ሳይሽ ሰውነቴን ማዘዝ እየከበደኝ ነው። ይኸውልህ ባንቴሮ፣ ከምንም ጊዜ በላይ አሁን ጥንቃቄ ያስፈልገኛል። ማለት ሞራልህ ላይ ልቀልድ ፈልጌ ሳይሆን እኔና ዴቭ ልንጋባ ነው። ልባምና ጀግና ነህ። እዛ ላይ ጥሩ ልብ አለ። የትኛውም ሴት ካንተ ጋር መሆን ትፈልጋለች ባንቴሮ። ግን የኔ ዴቭ ሁሌም ልቤ ላይ ዘላለማዊ ንጉስ ነው። ምን ማድረግ እችላለሁ? ላንተ የሚሆን ምንም አይነት ቦታ የለኝም። ወንድሜ፣ ለኔ ብለህ ደጋግመህ ስራ እየፈታህ ነው። ሉሊትዬ፣ ላንቺ ስል የማልፈተው ቋጠሮ የለም። ማለት ያ ክፉ ሰው አሁን ታስሯል። ሊጎዳን የሚችል ሰው የለም። ስለዚህ እባክህን አሁን አንተ አትጨነቅ። እኔ እምልሽ ዳግም አግኝቶሽ ያውቃል እንዴ? ዳግም? ታውቂያለሽ፣ አጋጣሚን እንደ ውለታ የሚቆጥር ሰው በጣም ያናድደኛል። በህይወቴ በጣም ደግና ክፉ ሰው አይቻለሁ፣ ግን ደግሞ በሚጠበቅብኝ ልክ ብልህ ልሆን አልቻልኩም። እና ራስሽን እየወቀሽ ነው? በዚህ ሰው ማመን የተነሳ በጣም ብዙ ጊዜ ችግር ውስጥ ገብቻለሁ። ግን ደግሞ እኮ አሸንፈሻል። ማሸነፍ ደስ ይላል አውቃለሁ፣ ግን ደግሞ የመጀመሪያ ጥንካሬ ከፈተና መራቅ መሆን አለበት። እና ደግሞ ያለፍኳቸውን ፈተናዎች ሁሉ ያለፍኩት አንተ አጠገቤ ስላለህ ነው። እኔ እምልሽ ባለፈው ስለ ዳግም ሳውራ ያልተገባ ነገር ተናገርኩሽ እንዴ? ለኔ ብለህ እንደሆነ እኮ አውቃለሁ፣
አንቺ ክፉና ደጉ ለይተሽ ታውቂያለሽ። ደሞም የራስሽ መንገድ ሊኖርሽ ይችላል። ላማክርሽና ልረዳሽ ሲገባኝ እኔ ግን ባንቺ ጣፋንታ ውስጥ ገብቼ የራሴን ውሳኔ መወሰን አልነበረብኝ። ስለ ዳግም ማወቅ አስፈላጊ ነበር። ጥርጣሬ ምልክ ነበር። ያ ሰው በአጋጣሚ ሲሆን ሆን ብሎ ነው የቀረበኝ። ምን? እውነትሽን ነው? ባንቴሮን ለገንዘብ ሲል የከዳውና ከሮዛ ጋር ደግሞ የተለየ ግንኙነት ያለው ሰው ነው። ከሮዛ ጋር? ባንቴሮ ነግሮኛል። እኔን የፈለገኝ በምክንያት ነበር። ይሄ ሰው ከሮዛ ጋር ግንኙነት ከነበረው አንድ ነገር አለ ማለት ነው። ታዲያ ምን ይመስላል? ምናልባት እኮ ያንቺ ቤተሰቦች ሲመጡ የሮዛ እናት ጋር ነበር ሊያርፉ የነበረው። ማለት ከሰው ጋር ደባል? አይ እሱማ የሮዛ እናት ይወጣሉ እንዴ? በገዛ ቤታቸው? ቤቱ የሔዋን ወንድም ነው። ህጋዊ ወራሽ ደግሞ ሔዋን ናት። እኔ ደግሞ ወኪል ነኝ። ስለዚህ ማንም ሰው ሊወስንበት አይችልም። ስለዚህ እነማየን እንቅስቃሴ መረዳትና መገደብ ፍላጎት ነበራቸው ማለት ነው። እናቷን ከጎዳና ለመታደግ አዎ አድርገውታል። እኔ ስለ ቤተሰቦቼ የሆነ ነገር ነግሬው እንዳይመጡ ከኔ የሆነ ነገር ፈልጎ ነበር ማለት ነው። ነበር ግን አሁን ይመጣሉ። ግን ከሆነ ዘማንም ሊያስቸግራቸው አይችልም። ልክ ነሽ። ግን ደግሞ ያንቺም ልብ እንዲያርፍ የአባትሽም ህመም ምናልባት እዚህ መፍትሄ ከተገኘለት መምጣታቸው ግድ ነው። እሺ ምን እያደረግሽ ነው? ያስቆምኩ። ከምን? ከመሄድ። አዝናለሁ። አንቺ ማንንም ማስቆማት ትቺ። ከልብ ነው? እባክሽ ልሂድበት። እዚህ ከቆየሁኝ ልታሳስትሽኝ ትችያለሽ። የኔ ውበት ነው የሚያሳስትህ? አዎ እንድገልሽ ያሳስተኛል። ምን? ውስጤ ምን እንደሚለኝ ታውቂያለሽ? በቃ ፊቷን አበላሽው ነው የሚለኝ። ሞክረዋ። ትሰሚኛለሽ? እንደ ድሮ በሙከራ አልተውሽም። ከጀመርኩሽ እጨርስሻለሁ። አንዴ ልንነጋገር እንችላለን? አንችልም። ዴቭ ሊፈታኝ ነው። ዋው በቃ ማታ ደስ ጋብዘዋለሁ። በትክክል ያልኩህን ሰምተኸኛል? ግን አዎ በትክክል ሰምቼሻለሁ። ዴቭ ሊፈታሽ ነው። በዚህ ነገር ከሚደሰቱ ሰዎች መሃል አንደኛው እኔ ነኝ። ግን ለምን እንደሚፈታኝ አውቃል? ስለመረርሽው ነው። አንቺን አቅፎ መተኛት ካባ ጨጓሬ በላይ ስለሚኮሰኩሰው። ሔዋንን ሊያገባ ነው። እና ምን ይሁን? ቆንጆ ጥንዶች የሚወጣቸው ይመስለኛል። ምናልባትም ደግሞ አንተ ስለማትመጥናት ይሆናል ጥያቄህን አርቀ ይጣለችው። አሁን ምን ለማለት እየፈለግሽ ነው? ሃይ ምንም። አንቺ ሴትዮ ቆይ ለምንድን ነው ግን እኔን ማትተይኝ? እኔም አንተም እንደዋዛ ሜዳ ላይ እንዳንወድቅ ስለምፈራ። እኔ ሜዳ ነው ያደግኩት። እሱ በፍጹም አያስፈራኝም። የምናወራው ስለ አንቺ ከሆነ ግን እዚች ምድር ላይ ገሃነም ቢኖር ለአንቺ ትክክለኛ ቦታ እዛ ነው። እና ሜዳውን አሜን ብለሽ ተቀበይ። ይሄ ለአንቺ ትልቁ በረከት ነው። ምን አባሽ ያስገለፍጥሻል? አትናገሪም እንዴ? ጥርስሽን ላስለቅምሽ ወይስ የምትስቂበትን ምክንያት ትነግሪኛለሽ? ይኸውልህ መታገር ስለማችል መጀመሪያ ዴቭ ጀግናው እኔን ነጠቀ። አሁን ደግሞ ሔዋን እየተከተለ ቀስ በቀስ ያንተ የሆኑትን በሙሉ ይነጥቃል። ምክንያቱም ከመታገል ይልቅ መደበቅን ስለምትመርጥ። ዝም በይ። ሔዋኔ ስጠራሽ አትሰሚም እንዴ? ስማ ስራ ላይ ሆኜ እኮ ነው ስትረስ ውስጥ ገባው። ከጠራውሽ ቆየሁ እኮ። ደግሞ ስራ ከኔ ይበልጣል እንዴ? ላንተ አይደል እንዴ የምሰራው? እንዴ ስቀልድሽ እኮ ነው። ሔዋኔ ስቀልድ ነው አልኩሽ እኮ።
ቀልዶን ቀልድ አታውቅም እንዴ? ቆይ ይሄ ነው ይሄን ያላስቆረፈሽ? ማንም ይሁን ማንም ካንተ ጋር ለመወዳደር ሚዛን ላይ አይቀመጥም። እሺ ይገባኛል እኮ የኔ ልዩ። እኔ እኮ ልክ እንደ ሕፃን ነኝ። ማደርገውን ነገር እንዳለ ላንተ ነው ማደርገው። በስራዬ ሰው ቢከተልኝ አንተን የሚያሳዝንህ ከሆነ ግን ሁሉንም ነገር ተዋለሁ። ምን መሰል እኔ የምኖረው ላንተ ነው፣ ላንተና ላንተ ብቻ። ሔዋኔ ስስ ሆነሽብኛል። ግን አንተ አጠገቢ ካለ ኮንክሪት በለኝ። እሺ የኔ ኮንክሪት በቃ ሙዲያስክ ማለት ነው እኮ እኔ አንቺ ላይ ሙት። እሺ አይጥ በፍቅር ከሆነ እሺ። እንዴት እንደምወድህ እኮ ማሬ። ሔዋኔ በእውነት ሃይስኩል ያለው እየመሰለኝ ነው። እንዴት እልሽ በፍቅርሽ የሆነ ሰመመን ውስጥ እየገባው ነው። ምክንያቱም ጭፍን ያለ ፍቅር ውስጥ እየተንሳፈፍኩ ነው። ማለቴ ወደ ኋላ እየመለሽኝ ነው። ልጅነቴን እያስታወሽኝ እኮ ነው። ግድ ነው። አጠገብህ እኮ ያለችው ሔዋን ናት። ድጋሚ ብታረጅ ድጋሚ ነው ማድስክ። እሺ ንገረኛ፣ ለምንድን ይፈልገኝ? ይኸውልሽ ሔዋኔ የሆኑ ልብሶች እንድናይ ፈልጊያለሁ። የምን ልብስ? የሰርግ። የምርህን ነው? የማን ሰርግ? ማን ሊያገባ ነው? ሚዜ ልትሆን ነው? አይደለሁም። እና ሙሽራው እኔ ነኝ። ማለት ይኸውልሽ ወር ባልሞላ ጊዜ ውስጥ እንጋባለን። የምርህን ነው ዴቭ? ከዚህ በላይ መታገስ አልችልም። ግን እኮ ሮዛ ስለሷ አትጨነቂ። እኔ ሁሉን ነገር አስተካክለዋለሁ። ባንቴሮ ምን እየሆንክ ነው? ሔዋን ያንተ አልነበረችም እና ወደፊትም ያንተ አትሆንም። በማያስኬድ መንገድ ላይ ቆመ ባታላዝን ምን አለበት? አንተ ብቻ አለ። እዚህ ዓለም ላይ ለአንተ የሚንበረከክ ፍቅር የለም። ማፍቀር ዕጣ ፋንታ ሊሆን አይችልም። መፈቀር ግን ክፉ እርግማን። ተስፋ ቆርጠህ ወገብህ እስኪላጥ ድረስ ከመኝታህ ጋር ተጣብቀህ ነበር። ምናልባትም እስካሁን መላ ሰውነትህን ማዘዝ ከብዶ የሰዎችን ቸርነት እየጠበቅ የምትኖር ሰው ነበር። ግን ደግሞ እሷ መጣች። በቀላሉ የማታገኘውን ፈገግታ ለገሰች። ህመምህ አመማት፣ ስቃይህ አሰቃያት። እናም ተስፋህን እንደገና ተስፋ ዘራችበት። ካንተ የተሻለ የሚንከባከባት ለክብሯ የሚመጥን ሰው ያስፈልጋታል። ዴቭ ደግሞ ትክክለኛው ሰው። እሺ እኔስ? ምን አባሽ ያስገለፍጥሻል? አትናገሪም? ጥርስሽን ላስለቅምሽ ወይስ የምትስቂበትን ምክንያት ትነግሪኛለሽ? ይኸውልህ መታገል ስለማትችል መጀመሪያ ዴቭ ጀግናው እኔን ነጠቀ። አሁን ደግሞ ሔዋን እየተከተለ ቀስ በቀስ ያንተ የሆኑትን በሙሉ ይነጥቃል። ምክንያቱም ከመታገል ይልቅ መደበቅን ስለምትመርጥ። ዝም በይ።
ሄሎ ሎሊትዬ፣ ይቅርታ አላወቅኩትም። እንዴት የኔን ድምፅ ትረሻለሽ? ይቅርታ ማስታወስ አልቻልኩም። ልታስታውሽኝ አትፈልጊ ይሆናል፣ ግን አትርሽኝም። ማለት ውዱ ባለቤትሽ መሰለኝ። ምን ማለት እንዴ? መሰለ በጣም